ኖርዝ ኮሪያን 6 ጊዜ ያመለጣትን ሰው እናወራለን። ቅዝቃዜው የአጥንት መቅኒ ሰንጥቆ ይገባል። ይህ ቅዝቃዜ የተፈጥሮ ብቻ አልነበረም። የሰው ልጅ የመኖር ተስፋ፣ ነፃነትና ፍላጎት ፍጹም በሆነ የብረት ጅራፍ ጨፍልቆ የያዘው የሰሜን ኮሪያ ምድር የፖለቲካ ድባብ ጭምር እንጂ። በ1990ዎቹ አጋማሽ ላይ ዓለም በቴክኖሎጂ ምጥቀትና በአዳዲስ ዓለም አቀፋዊ ትስስሮች ስትዋኝ፣ ይህች ሀገር ግን ከውጭ ዓለሙ ተለይታ በከባድ ረሃብና በታላቅ የሰራዊት ቁጥጥር ስር ትማቀቅ ነበረ። የምግብ እጥረት የከተማዋን ጎዳናዎች በድንጋጤ ሲሞላ፣ ጋዜጦች ግን ስለ መሪያቸው ታላቅነትና ስለ ሀገሪቱ የሶሻሊዝም ድል ብቻ በየቀኑ ይዘግቡ ነበረ። ማህበረሰቡ እርስ በእርሱ እንዲሰልል የተዋቀረው ስርዓት በሰዎች ልብ ውስጥ ፍርሃትን እንደ ትልቅ የቁጥጥር መሳሪያ ዘርቶታል። በዚህ ድቅድቅ ያለ ጨለማ ውስጥ ኪም ጂንሆ የተባለው ሰው የሚኖረው ጂንሆ ተራ የዋህ ዜጋ ሆኖ አልነበረም። እሱ በሰውነት አወቃቀሩ መካከለኛ ቁመት ያለው፣ ፊቱ ላይ የረሃብና የድካም ጠባሳ ቢታይም አይኖቹ ግን በሚነድ የነፃነት ፍላጎትና በከፍተኛ የብልህነት ብልጭታ የተሞሉ ነበሩ። የሰዎችን የስነ ልቦና ድክመትና የመንግስትን ቢሮክራሲያዊ ክፍተቶች የመመልከት ልዩ ተፈጥሯዊ ክህሎት ነበረው። እርሱ በአካባቢው በሚገኝ አነስተኛ የወታደራዊ ዕቃ ማከማቻ ውስጥ በጉልበት ሰራተኝነት ይመደብ ስለነበር የድንበር ጠባቂ ወታደሮችን የፈረቃ ለውጥ፣ የስነ ምግባር መላላትና የስግብግብነት ደረጃቸውን በትክክለኛው መንገድ አጥቶ ነበር። እዚህ ምድር ላይ ይል ነበር ጂንሆ ለራሱ ድምፁን ፍጹም አጥፍቶ በምሽት ከባድ ቅዝቃዜ ውስጥ በደረቀው ሳር ላይ ተኝቶ፣ ህግ ማለት ስልጣን ላላቸው ሰዎች የገንዘብ ማግኛ ዘዴ ነው፣ እኔ ደግሞ ያንን ዘዴ ተጠቅሜ ከዚህ የሞት ወጥመድ እወጣለሁ ይል ነበር። የጂንሆ እቅድ የጀመረው በአካባቢው ካለው የኑሮ ውድነትና ረሃብ በመነሳት ነበረ። ወታደሮቹ ሳይቀሩ ከሚበሉት አጥተው የቻይና ድንበር አቅራቢያ ከሚንቀሳቀሱ ህገወጥ ነጋዴዎች ጋር በሚስጥርና በጉቦ እንዲገናኙ ያውቅ ነበረ። ጂንሆ ለራሱ አዲስ ማንነት ፈጠረ። ራሱን በወታደሮቹ ፊት ታማኝ፣ ታዛዥና ምንም አይነት የፖለቲካ ንቃተ ህሊና የሌለው ምስኪን አድርጎ አሳያቸው። ይህ የእሱ ትልቁ የጥበብ ጭንብል ነበር። ወታደሮቹ በእሱ ላይ ያላቸውን ጥርጣሬ ሙሉ በሙሉ እንዲጥሉና ቀላል አገልጋይ አድርገው እንዲመለከቱት አደረገ። ነገር ግን የእሱ የወታደሮቹን እያንዳንዱ እንቅስቃሴ፣ የጠመንጃቸውን አያያዝ ሳይቀር በአእምሮ ይመሰግብ ነበረ። የመጀመሪያው የድል ጭላንጭል የመጣው በ1996 ዓ.ም ታህሳስ ወር ላይ ነበር። የአየር ሁኔታ ፍጹም አስከፊ ከመሆኑ የተነሳ የድንበር ጠባቂዎቹ ወታደሮች በብርድ ምክንያት ከእይታ ማማዎቻቸው ወርደው በጋለ ምድጃ ዙሪያ መጠጥ ይጠጡ ነበረ። ጂንሆ ይህንን አጋጣሚ ለመጠቀም ወሰነ። የእሱ እቅድ በበረዶ ላይ ምንም አይነት አሻራ ሳይተው በያሉ ወንዝ በኩል ተሻግሮ ቻይና መግባት ነበረ። በዚች ምሽት ጂንሆ ነጭ ልብስ ለበሰ። ነጭ ልብሱ በበረዶ መሃል እንዳይታይ ያደርገዋል። ወደ ወንዙ ዳርቻ ቀስ ብሎ እየተሳበ ተቃረበ። አካባቢው ፍጹም ጸጥተኛ ነበር። የኮሪያ ህዝባዊ ሰራዊት መብራቶችን በየተራ ይሽከረከራሉ። ነገር ግን በጭጋጉ ምክንያት ብርሃናቸው ብዙ ርቀት አይጓዝም ነበር። ጂንሆ የድንበር ጠባቂውን ወታደር ፓርክ የተባለውን ሰው አገኘው። ፓርክ በረሃብና በብርድ ምክንያት አቅሙ የደከመ፣ የራሱ ቤተሰቦች በከተማ ውስጥ እየሞቱበት ያለ ምስኪን ነበረ። ጂንሆ ከሳምንታት በፊት በሚስጥር ካከማቸው ጥቂት የደረቀ ስጋና የቻይና ሲጋራዎች ውስጥ አውጥቶ ለፓርክ ሰጠው። ጓድ ፓርክ አለ ጂንሆ ድምፁን የወንድማማችነት ስሜት በማልበስ፣ ወደ ወንዙ ማዶ ሄጄ ለእናትህ ጥቂት መድኃኒት ብቻ ይዤ እመለሳለሁ። አንተ ወደ ላይኛው አቅጣጫ ዞር ብለህ ለ5 ደቂቃ ብቻ ብትቆም ይህ ስጋና ሲጋራ ያንተ ይሆናል። ማንም የሚያውቀው ነገር የለም። ፓርክ ስጋውን ሲመለከት አይኖቹ በስግብግብነትና በረሃብ ተሞሉ። የእሱ አካላዊ ቋንቋ ጥልቅ ስጋት ቢያሳይም በሆዱ ውስጥ ያለው ረሃብ ግን አሸነፈ። ጠመንጃውን ወደ መሬት ዝቅ አድርጎ 5 ደቂቃ ብቻ፣ ከዚህ በላይ ከቆየ እተኩስብሃለሁ አለው። ጂንሆ እምነቱን ገነባ። ወደ በረዶ ወንዝ ወረደ። የወንዙ ውሃ ሙሉ በሙሉ አልቀሰቀሰም ነበረ። በአንዳንድ ቦታዎች ላይ ያለው በረዶ በጣም ስስ በመሆኑ መረገጥ የለበትም። ጂንሆ በሆዱ እየተሳበ በረዶ እንዳይሰበር ክብደቱን ያሳነሰ ወደፊት ተጓዘ። እያንዳንዱን ሰከንድና የሞትና የህይወት ውሳኔ ነበረ። ከጀርባው የሰሜን ኮሪያ የፍተሻ መብራት በድንገት ወደ እሱ አቅጣጫ ዞረ። ጂንሆ በበረዶ ላይ ፍጹም ሳይንቀሳቀስ ተኛ። መብራቱ ከበላይ አልፎ ሄደ። የመጨረሻውን ጥረት አድርጎ የቻይና ምድር ረገጠ። ይህ እሱ የመጀመሪያ ማምለጫ ነበረ። በቻይና ምድር ውስጥ በሰሜን ኮሪያ ስደተኞች ከገሃነም አይሻልም ነበረ። የቻይና ባለስልጣናት ስደተኞቹን የኢኮኖሚ ስደተኛ በማለት እየያዙ በቀጥታ ወደ ሰሜን ኮሪያ መልሷቸዋል። እዚህ ከተመለሱ ደግሞ የሚጠብቃቸው ወይ የሞት ፍርድ ወይም ደግሞ የፖለቲካ ማዕከላዊ እስር ቤት ነበረ።
ጂንሆ በቻይና የድንበር ከተማ ቢያንጂ ውስጥ ተሸሸገ። ራሱን ለመደበቅ የአካባቢውን ቋንቋ በፍጥነት መማር ጀመረ። በአንድ ትንሽ የጡብ ማምረቻ ፋብሪካ ውስጥ በዝቅተኛ ዋጋ በሚስጥር መስራት ጀመረ። የፋብሪካው ባለቤት ሊዩ የተባለ ስግብግብ የቻይና ነጋዴ ነበረ። ሊዩ የሰሜን ኮሪያ ስደተኞችን ያለምንም ደሞዝ በማሰራት ካልታዘዙ ግን ለፖሊስ አሳልፎ እንደሚሰጥ እየዛተ ያስፈራራቸው ነበረ። ጂንሆ የሊዩን የስነ ልቦና ተረዳ። ሊዩ ገንዘብና ስልጣን እንደሚወድ አወቀ። ጂንሆ በፋብሪካ ውስጥ ከማንም በላይ ጠንክሮ በመስራት የሊዩን ሙሉ አመኔታ ተረፈ። የሊዩን የግል ሰነዶችና የገንዘብ ሂሳቦች በታማኝነት መያዝ ጀመረ። ሊዩ ጂንሆ ታማኝ መስሎት የደህንነት ዋስትና ቢሰጠውም ጂንሆ ግን የፋብሪካውን የግብር ማጭበርበር ሰነዶች በሚስጥር አጥንቶ ነበረ። ጂንሆ ሰነዶቹን በመጠቀም ወደ ደቡብ ኮሪያ ለመሄጃ የሚሆን ገንዘብ ካልተሰጠው ለቁጥጥር ቢሮ አሳልፎ እንደሚሰጥ ሊዩን አስፈራራው። ሊዩ ተንኮሉን ለመሸፈን ገንዘብን ሰጥቶ ካሰናበተው በኋላ ወዲያውኑ ለቻይና ሚስጥራዊ ፖሊስ ደውሎ አሳልፎ ሰጠው። ጂንሆ ወደ ቤጂንግ በሚጓዘው ባቡር ላይ እንዳለ በቁጥጥር ስር ውሎ እጆቹ በካቴና ታስረው ወደ ሰሜን ኮሪያ ድንበር ተመለሰ። ይህ የጂንሆ የመጀመሪያው መመለስ ነበረ። በሰሜን ኮሪያ ደህንነት ቢሮ ውስጥ በጭካኔ በሚታወቀው በካፒቴን ቾይ ከባድ ምርመራ ቢደረግበትም ጂንሆ ስለ ፖለቲካ የማያውቅና እናቱን ከራብ ለማዳን ጥቂት በቆሎ ፍለጋ የተሰደደ ምስኪን ገበሬ መስሎ በማልቀስ መርማሪውን አታለለ። ቾይም ታሪኩ እውነተኛ መስሎ ስለታየው ወደ ሞት ካምፕ ከመላክ ይልቅ ጆንግአሪ ወደሚባለው የጉልበት ስራ እስር ቤት ወሰደው። ጂንሆ በቀን 18 ሰዓታት በሚሰራበት በዚህ ጋነስ ውስጥ ሆኖ የእስር ቤቱን መውጫዎችና የአጥር መዋቅሮች በጥንቃቄ ያጠና ነበር። ከሁለት ወራት በኋላ በአንድ ዝናባማ ምሽት የመብራት መቆራረጥ ሲፈጠር ከማብሰያ ክፍል በሰረቃት ሽቦ ካቴናውን ፈቶ አጥሩን ሰብሮ አመለጠ። በጥይት ናዳ መሃል በጫካውና በጭቃ ውስጥ የተሸራተተ ቁልቁለቱን የወረደው ጂንሆ ገና 4 ጊዜ መያዝና ማምለጥ የሚጠብቀው አስፈሪ ጉዞ ገና መጀመሩ ነበረ። ከካምፕ ያመለጠው ጂንሆ ለቀናት ተጉዞ ለሁለተኛ ጊዜ ቻይና ቢገባም በቀጣዮቹ 4 ዓመታት ውስጥ የደህንነት ካሜራዎች በፍተሻዎች ምክንያት 4 ጊዜ ተጨማሪ ተያዘ። በአጠቃላይ 6 ጊዜ ድንበር ሲሻገር 5 ጊዜ ተይዞ ወደ ሰሜን ኮሪያ የምርመራ ክፍሎች ተመለሰ። ይሁን እንጂ በእያንዳንዱ ምርመራ ወቅት ራሱን ምንም የማያውቅ የአእምሮ በሽተኛ መሀይም ገበሬ አስመስሎ የማቅረብ ልዩ የስነ ልቦና ጨዋታ ይጠቀም ነበረ። በአንድ ወቅት የደህንነት መስሪያ ቤቱ መርማሪ ሌተናንት ፓርክ በጋለ ብረት ሊቀጣው ሲዝት ጂንሆ ስለ ነጭ ሩዝ እያለቀሰ የባህሪ መዋቅሩን በመለወጥ መርማሪውን ጥርጣሬውን ትቶ ወደ ቁጥር 22 የድንጋይ ቋጠኝ ማዕድን ማውጫ ላከው። ይህ የሰዎችን ስነ ልቦና የማንበብ ብቃቱ ከእያንዳንዱ የሞት ፍርድ አተረፈው። እንደ አውሮፓውያን አቆጣጠር በ2004 ጂንሆ ከ5ኛው እስራት አመልጦ እንደገና በያሉ ወንዝ ዳርቻ ቆመ። የቻይና ፖሊስ መድረሻውን ሊያውቅ እንደሚችል በመገንዘብ በዚህኛው ጉዞ ቻይናን እንደ መሻገሪያ ብቻ በመጠቀም በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ ወደ ሞንጎሊያ በረሃ ለመግባት አቀደ። ያንጂ ከተማ ውስጥ በሚገኝ የክርስቲያን መጠለያ በመሄድ ማቲው በተባለ ደቡብ ኮሪያዊ ሚስዮናዊ ያገኘ። ማቲው መጀመሪያ ላይ ጂንሆ የሰሜን ኮሪያ ሰላይ ሊሆን ይችላል በሚል ቢጠራጠርም ጂንሆ የጀርባውን የግርፋት ጠባሳና የእስር ቤቶቹን መዋቅር በዝርዝር አሳይቶ እውነቱን አስረዳው። ማቲው ታሪኩን አምኖ የጉዞ ገንዘብ፣ የሐሰት የቻይና መታወቂያና የባቡር ትኬት አዘጋጀለት። ጂንሆ በቻይና ፈጣን ባቡሮች ውስጥ ሲጓዝ እንዳይያዝ ሙሉ በሙሉ ዲዳ መስሎ በምልክት ብቻ ይግባባ ነበር። በመጨረሻም ኤረንሆት ወደምትባለው የድንበር ከተማ በመድረስ ከሌሎች 2 ስደተኞች ጋር በመሆን እጅግ አደገኛውን የጎቢ በረሃ በእግር ማቋረጥ ጀመረ። በጉዟቸው ሁለተኛ ቀን ውሃቸው በማለቁ አብረውት የነበሩት ስደተኞች አሸዋው ላይ ቢወድቅም ጂንሆ ግን ይህ አሸዋ ሊያስቆመኝ አይችልም እያለ እያገዛቸው ወደፊት ተጓዘ። በሶስተኛው ምሽት የሞንጎሊያ የብረት ሽቦ አጥር አቅራቢያ ሲደርሱ የቻይና ድንበር ጠባቂዎች በመኪና መብራት አግኝተው ማጥቃትና መተኮስ ጀመሩ። ጥይቶቹ የተተኮሱ ሳለ ጂንሆ የመጨረሻውን አቅም ተጠቅሞ ስለታሙን የሽቦ አጥር በጉልበቱ ሰብሮ ወደ ማዶ ተወረወረ። ጓደኞቹንም ሳበው። የቻይና ወታደሮች የሞንጎሊያን ሉዓላዊ ግዛት ማለፍ ስላልቻሉ መተኮስ አቆሙ። ጂንሆ በ5 ውድቀቶች ውስጥ አልፎ በ6ኛው ነፃነቱን አወጀ። ከጥቂት ቀናት በኋላ የሞንጎሊያ ባለስልጣናት ለደቡብ ኮሪያ ኤምባሲ አስረከቧቸው። ዛሬ ኪም ጂንሆ በደቡብ ኮሪያ ውስጥ የሚኖር ሲሆን በዓለም ዙሪያ በሚገጥመው ታዋቂ ዩኒቨርሲቲዎችና የሰብአዊ መብት መድረኮች ላይ በመገኘት ስለ ሰሜን ኮሪያ ሕዝብ ስቃይና ስለ ሰው ልጅ የጽናት ምስክርነቱን ይሰጣል። ይህን የመሰሉ አስደናቂና አስገራሚ ታሪኮችን ለማግኘት ኢትዮጵያ ዴይሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንንና ሌሎችም ደግሞ ቪዲዮዎች ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሉን ይወጡ። ሐሳብ አስተያየቶን ደግሞ በኮሜንት መስጫው ላይ ያስፍሩልን።